የመደመር ሳቤን መሰረት ያደረገው የውጭ ግንኙነታችን በተለይ ደግሞ ከኳታር ጋር ያለንን የንግድና የኢንቨስትመንት ትስስር በማሳደግ ረገድ ምን ያህል ተጨባጭ ውጤት አስገኝቷል? እንደምታውቁ ኢትዮጵያ በአፍሪካ ቀንድ ላይ ያለች ትልቅ ስፍራ የሚሰጣት ትልቅ ሀገር ነች። የአፍሪካ ቀንድ ደግሞ ከመካከለኛ ምስራቅ ሀገራቶች ጋር በተለይ ከገልፍ ሀገራቶች ጋር በጣም እጅግ የቅርርብ አለው፣ ትስስር አለው። ኳታር ከኢትዮጵያ ጋራ 31 ዓመታትን የዘለቀ የዲፕሎማሲ ግንኙነት ያላት ሀገር ነች። ዲፕሎማሲያችን በአብዛኛው በትብብርና በመከባበር እና በሁለትዮሽ ግንኙነታችን ጥሩ የሆነ እንግዲህ ሁለት አገራቶች የሚተሳሰሩት የመንግስት ለመንግስት ግንኙነት አለ። ቀጥሎ ደግሞ የህዝብ ለህዝብ ግንኙነቱ አለ። እንዲሁም የተቋም ለተቋም ግንኙነቱም ይኖራል። እነዚህ ሁሉ የትስስር የሁለትዮሽ ትስስር አመላካቾች ናቸው። ከዛ በተረፈ ደግሞ በንግድ፣ በኢኮኖሚ፣ በማህበራዊ ያሉ የልማት ትብብሮች ደግሞ የሁለቱን ሀገራቶች ግንኙነት የሚያመላክቱ ናቸው። ከዛ አኳያ ጥሩ ግንኙነት በየጊዜው እያደገ ያለ ግንኙነት ነው። ዓለም ከባለብዙ ወገን ዲፕሎማሲያዊ ግንኙነት ወደ ጥቅምና ግላዊ አሰላለፍ እየተቀየረችበት ባለ በዚህ ወቅት ኢትዮጵያ እየተከተለችው ያለው አዲሱ የዲፕሎማሲ አቅጣጫ ምን ይመስላል? እንግዲህ ገቢር ነበብ ዲፕሎማሲያዊ አቅጣጫ ነው። እንግዲህ ክቡር ጠቅላይ ሚኒስትራችን በደንብ አድርገው አስቀምጠውታል። ፕራግማቲክ ሆነን በዋናነት የራሳችንን ብሔራዊ ጥቅም መሰረት አድርገን ያንን ብሔራዊ ጥቅም የሚያስከብርልን ሁሉ ግንኙነት ማድረግ ይጠበቅብናል። ያንን ስናደርግ ግን ሰላምን ማዕከል ማድረግ አለብን። የሰላማዊ ትብብር ማድረግ አለብን። ከሁሉ በላይ ከጎረቤቶቻችን ጋር ያለን ግንኙነት የበለጠ በሰጥቶ መቀበል መርህ፣ በትብብር አብሮ በማደግ መርህ ነው መቃኘት ያለበት። ያንን እስካደረግን ድረስ ኢትዮጵያ አሁን የጀመረችው የውጭ ግንኙነት ፖሊሲዋ ውጤት እያስገኘላት እንደሚሄድ ምንም ጥርጥር የለውም። አሁን ያነሳናቸው ትልልቅ ጉዳዮች ከጎረቤቶቻችን የምንፈልጋቸው፣ ጎረቤቶቻችን ደግሞ ከኛ የሚፈልጉም አለ። ተያይዘን በመደመር ፕሪንሲፕል የመደመር ዋናው ፕሪንሲፕል እሱ ነው። ያለሽን ሌላው የሚፈልግ ጎረቤትሽን የሚፈልገውን ትሰጪዋለሽ። እንደገና ደግሞ ጎረቤትሽ ያለውን አንቺ ጋር የሌለውን ደግሞ በተራው ትወስጃለሽ ማለት ነው። የባህር በር ጥያቄ የኢትዮጵያ የሕልውና ጥያቄ መሆኑ ይታወቃል። የወደብ ጥገኝነት ደግሞ በኑሮ ውድነትና በኢኮኖሚው ላይ እያሳደረ ያለው ጫና ከፍተኛ ነው። ይህንን ለመቀነስ እየተሄደበት ያለው የዲፕሎማሲ አቅጣጫ እንዴት ይገለጻል? ኢትዮጵያ ኢኮኖሚያ በጣም እያደገ ያለ፣ ኢኮኖሚያ ግን የአካባቢውንም አገሮች ይዞ ማደግ የሚችል ኢኮኖሚ እንደሆነ እና የባህር በር ጥያቄው ለኢትዮጵያ ብቻ ሳይሆን የአካባቢውን አቅም የበለጠ ሊያወጣ እንደሚችል በደንብ ማስገንዘብ የምንሸፍናቸው ሀገራቶች እንዲሁም ደግሞ ተቀማጭ የሆንባቸው ሀገራቶች የኢትዮጵያን የባህር በር ጥያቄ በደንብ እንዲገነዘቡት እንሰራለን። ከዚያ አኳያ የአክሰስ ቱ ዘ ሲ የኢትዮጵያ ኢሹ ብቻ አይደለም መሆን ያለበት። ለኢትዮጵያ እንዳውም ይሄንን ውሰዱ እኛም ደግሞ እንስጣችሁ የሚል በሰጥቶ መቀበል መርህ ነው መሄድ መቻል አለበት። ይሄንን እንግዲህ የማይፈልግ አካላቶች አሉ። እነዛን አካላቶች ይሄ ኢቪል የሆነ ትክክለኛ ያልሆነ አስተሳሰባቸውን ለወዳጅ ሀገራቶች የማስረዳትና ወዳጅን ከዚያ አኳያ የኢትዮጵያን ሌጂቲሜት የሆነ አግባብነት ያለው ጥያቄ እንዲቀበሉ እና እንዲገነዘቡ የማድረግ ስራዎችን ነው እኛ የምንሰራው። ከዛ አኳያ እኔ አሁን መወክላቸው ሀገራቶች ይህንን በደንብ የሚቀበል መንግስት እንደሆነ እሱን አውቀናል ማለት ነው። በኳታር በየመንና በኢራን ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ኢብራሂም ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። እኔም ለተሰጠን እድል እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።